በጌታ ጸጋና ሰላም እንደምን አረፈዳችሁ። እግዚአብሔር የተባረከ ይሁን። ደህና ናችሁ? እግዚአብሔርን እጅግ አድርገን ባርካለን። ዛሬ ከእናንተ ጋር የእግዚአብሔርን ጸጋ ለመካፈል እግዚአብሔር እድል ስለሰጠኝ እግዚአብሔርን ባርከዋለሁ። የእግዚአብሔርን ቃል እንደምትጠባበቁ እርግጠኛ ነኝ። ምን ይበላን እግዚአብሔር? ምን ይበላን? ያው የእያንዳንዳችን ፍላጎት፣ የእያንዳንዳችን መሻት፣ የእያንዳንዳችን ጥያቄ አንድ አይደለም። መቼም የተለያየ ነው። ግን እግዚአብሔር ለሁሉም መልስ አለው። እግዚአብሔርን ከፍ ከፍ እናደርጋለን። ስለዚህ ቤተክርስቲያን ስለሚያገለግሏትም አገልጋዮች ጌታን እባርከዋለሁ። እነርሱ በማገልገላቸው ህዝቡን ለማግኘት ችለናልና አብራችሁ ያሉ አገልጋዮችን በጣም ወደዱ፣ በጣም አክብሩ እና አብራችሁ ለመስራት ደግሞ ጣሩ። እግዚአብሔር አገልጋዮችን ሲሰጥ የቸርነቱ ውጤት ነው። ዛሬ እንድናይ የፈለኩት የመጽሐፍ ቅዱስ ክፍል ማርቆስ 2:1 እስከ 12 ነው። እግዚአብሔር ይናገረናል፣ ይነካናል፣ ደግሞም ያነሳናል። አሜን። እግዚአብሔር ይባረክ። ቃሉን ሁላችንም ተነስተን እናንብበው። መቆም የምንችል የተለያየ ነገር ያለባችሁ ቁጭ ማለት ትችላላችሁ፣ ምንም ችግር የለውም። የእግዚአብሔር ቃል ክቡር ስለሆነ ሁላችንም እናወጣለን፣ እናነባለን። በዚያ ወራት ደግሞ ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህ ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ይሄ ስፍራ ጌታችን ኢየሱስ ክርስቶስ ቀደም ብሎም ተአምራት አድርጓል። ቀደም ብሎ ሰዎችንም አገልግሏል። ከዚያ በኋላ ከጥቂት ቀን በኋላ ይላል፣ ምን ያህል ቀን እንደሆነ አይታወቅም፣ ወደ ቅፍርናሆም ደግሞ ገባ ይላል፣ መጣ ይላል። ወደ ቅፍርናሆም መምጣቱ ሲሰማ በጣም ብዙ ሕዝብ ተሰበሰበ ይላል እና ጌታችን ባለበት በሺዎች የሚቆጠር 5000 ሰው 7000 ሰው እንደተሰበሰበ ከመገባቸው ሰዎች እንረዳለን። የሰዎችን ቁጥር በመገባቸው ቁጥር እናውቃለን። እዚህ ቦታ ግን ቁጥራቸውን አናቅም። ግን ውጭው ቤት ሁሉ እስኪሞላ ድረስ ሰው ተሰብስቧል። ጌታችን ኢየሱስ ክርስቶስ መስህብ አለው፣ የሚጠራ ነገር አለው። እሱ አለ ከተባለ በዚያ ቦታ ላይ ሰዎች ይገኛሉ። ዛሬም ይሄ እውነት ሆኖ ኢየሱስ በሚጠራበት ተሰብስበናል። አሜን፣ ሃሌሉያ። ይሄ ዝም ብሎ ተራ ስብሰባ ሳይሆን ይሄ ዝም ብሎ ሰዎች የጠሩት ስብሰባ፣ የተለያየ አይነት ተልእኮ ያለው ስብሰባ አለ። አንድና አንድ አምላኩን ብሎ የመጣ ስብሰባ ነው። ግን በዚያ ውስጥ ደግሞ አለመታደል ሆኖ ከተሰበሰቡት ውስጥ ሁሉም ሰው ጤነኛ ነው ብሎ ማሰብ አይቻልም። ተንኮለኞችም ተሰብስበዋል፣ ነገረኞችም ተሰብስበዋል። ጌታ ኢየሱስ ክርስቶስን ነገር ለመፈለግ ማን ነው
ይታችሁ ኃጢአት ተሰራይችል ሲል ያ ሁሉ እንግዲህ ለጉዳይ ከሄደ ችግር ካለበት ዝም ብሎ ማድመጥና ማስጨረስ እንጂ ከአንዱ ከእግዚአብሔር ውጪ ማን ነው ኃጢአትን ሊያሰር የሚችል ብለው ሙግት ይሟገታሉ። ስለዚህ እንደው ብዙ ሕዝብ ስለተሰበሰበም እንዳትዘናጉ ብዬ ነው። ሌባም ይመጣል፣ ሌላም ሰው ይመጣል። ዛሬ ምናልባት እንግዲህ እንደው እግር ጥሎ የመጣ ሰው ካለ ሌላ ምንም አናደርግም፣ ኢየሱስን እንናገራለን። ታሪክህን ይቀይረዋል። የመጣህበትን ፕሮግራም ያስቀይረሃል። ምን ይላሉ እነዚህ ሰዎች ብለ የመጣ ሰው ካለ እግዚአብሔር አንተን ይተርከሃል። አሜን ሃሌሉያ። እኛን ልታይ መጣ፣ አንተ ትታያለህ። ርዕስ መያዝ ለምትፈልጉ ሰዎች እኔ አንድ ርዕስ ሰጥቼዋለሁ። አስደናቂ ነገር ነው። ይሄ ሰው ሽባ ነው፣ ራሱን ችሎ አይንቀሳቀስም። ሰው ያስፈልገው ነበር። ኢየሱስ የሚባል ሰው ሲመጣ ወደ ቅፍርናሆም ደግሞ ደጋግሞ መጥቷል። ይሄ ሰው ግን ፈውስ አላገኘም። ሌሎች ሰዎች ተፍ ብለው ብድግ ብለው ይሄዳሉ። እሱ ግን ወይ ነዶ ይላል፣ ይጨነቃል። ዛሬ የሱ ቀን ሆነ። ይቺ ቀን የሱ ቀን ሆነች። የሱ ቀን ያደረጓት ግን ሌሎች ሰዎች ናቸው። ባለመቻሉ ክርስቶስን ሊያይ አልቻለም። በክርስቶስ ሊዳሰስ አልቻለም። ግን እዚህ ቦታ ላይ የሆኑ ሰዎችን እናያለን። ርዕሱ የመስዋዕትነት ህብረት። ሃሌሉያ። ምንድነው የመስዋዕትነት ህብረት ያልኩት? ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንዳለ ተሰማ። ይኸውላችሁ በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ ይላል። ከዚህ በኋላ ነው እንግዲህ የምናገኘው። እሱም ቃሉን ይነግራቸው ነበር። 4 ሰዎች፣ ሌሎቹ ወንጌላት አንድ ወንጌል ላይ ምን ይላል? ጥቂት ሰዎች ይልና የተሸከሙትን ሽባ ይዘው መጡ ይላል። ጥቂት ሰዎች የሚለው 4 ሰዎች ይላል። እዚህ ላይ ቃሬዛ የምታውቁ ሰዎች ካላችሁ፣ ቃሬዛ ለብዙ ሰው አይመችም፣ ለ4 ሰው ነው። ቃሬዛ የምታውቁ አላችሁ? እዚህ በአዲስ አበባ ስትሬቸር ነው። እኛ ገጠር ያደግን ስለሆነ ይሄ ጥሬውን ቃሬዛ እናውቀዋለን። ከገጠር መምጣታችንም መርሳት የለብንም። ከገጠር መምጣት ደግሞ እንትን አይደለም፣ መዋረድ አይደለም። እግዚአብሔር የተባረከ ይሁን። እነዚህ 4 ሰዎች የመስዋዕትነት ህብረት ለማድረግ የተነሱ ናቸው። እነማን ናቸው? ምን አይነት ቀለም ነው ያላቸው የሚለውን ስንመለከት ህብረቱ ምን አይነት ህብረት ነው? የዕቁብ ህብረት አለ፣ የዕድር ህብረት አለ፣ የውንብድና ህብረት አለ፣ የብዙ ነገር ህብረት አለ። እዚህ ጋር ግን ቅጽበታዊ የሆነ ለዚያች ቀን ብቻ የተሰባሰቡ ሰዎች ይመስሉኛል። ለሰውየው ቅርበት ሳይኖራቸው አይቀርም። ቤተሰቦቹ ሊሆኑ ይችላሉ፣ ወዳጆቹ ሊሆኑ ይችላሉ፣ ጎረቤት ሊሆን ይችላል። ግን አንድ ነገር አደረጉ። ምን አይነት ህብረት ነው ያደረጉ ስትሉ፣ በአንደኛ ደረጃ የሚችሉ ለማይችለው ነው የቆሙት። የሚችሉት ለማይችለው። ዛሬ በዚህ ጉባኤ አንድም ሰው በእጁ ላይ በልቡ ላይ በጸጋው ላይ የሚችለው ነገር እንዳለ አውቆ እንዲወጣ እግዚአብሔር ይፈልጋል። የሚችለው ነገር አለ የሚል ጮህ አሜን ይበል ባካችሁ። ይሄ ይኸውላችሁ ያለመቻል፣ ይሄ የጉድለት መንፈስ፣ ይሄ የመጠበቅ መንፈስ፣ ይሄ ከጃይ መንፈስ፣ ይሄ ቀላዋጭ መንፈስ በኢየሱስም ከእግዚአብሔር ቤት ላይ የተመታ ይሁን። እኔ በቤት ውስጥ አንድ ነገር አለኝ ማለት መቻል አለባችሁ። አለኝ አንድ ነገር፣ እግዚአብሔር በእኔ ህይወት ውስጥ ያስቀመጠው አንድ ነገር አለ፣ ለአንዱ የሚደርስ ነገር አለ ብሎ ማሰብ አለበት። ስለዚህ እነዚህ ሰዎች ይችላሉ። ምንድነው የሚችሉት? ሰውየውን መፈወስ አይችሉም፣ ነገር ግን ወደሚፈውሰው ማቅረብ ይችላሉ። ሰውየውን አልጋን ተሸክመ ሄድ ማለት አይችሉም። ይሄ ከነርሱ አቅም በላይ ነው። ግን ምን ይደረጋል ብለው አልጋውን ዙሪያ ቆመው አልተከዙም፣ ወሬ አላወሩም። ቃሬዛ አዘጋጁ። ሰውየውን ብድግ አደረጉና 4ቱ ምን አዋጡ? ትከሻ። 4 ትከሻ 4ቱን የቃሬዛውን
ክፍል ያዘ። ብድግ አደረጉ። በቃ እንችላለን። ይህንን ሰውዬ የምንችለው ነገር እያለ እዚህ ተኝቶ እድሜውን አያስቆጥርም። ይዘነው እንሄዳለን። እኛ አንችልም፣ የምንችለው እናደርጋለን። የሚችለው እርሱ በማንችለው ላይ ይገለጣል አሉ። ዛሬ በቤተ ክርስቲያን ብዙ ሽባ የሆኑ ነገሮች አሉ። ዛሬ በእያንዳንዱ ቤት የሞተ ሽባ የሆነ ነገር አለ፣ ከአንድ ሰው አቅም በላይ የዘለለ። ዛሬ በሀገር የሞተ እልፍ አእላፍ ነገር አለ። በአብያተ ክርስቲያናት የሞተ ብዙ ነገር አለ። ነገር ግን አንድ ነገር እንችላለን። ዳር ቆመን ማውራት ሳይሆን መሃል ገብተን የድርሻችንን አድርገን የሞተውን ወደሚችል አምላክ ማቅረብ እንችላለን። የእግዚአብሔር ቤተሰብ ሁልጊዜ ባለመቻል ከሌላው ነው የሚጠብቀው። ወገኖቼ ሆይ በነገር ሁሉ ባለጠጋ ተደርገናል። ይሄ ዓመት ገና መጀመሩ ነውና እድሜያችን ሳይገፋ ዓመቱንም ሳንቀራመተውና የተለያዩ ነገሮች ዓመቱን ሳይሉት እባካችሁን ቀድመን ዓመታችንን ዋጅተን ሪማርከብል የሆነ ሥራ በቤተ ክርስቲያን በአካባቢያችን ሰርተን እንድናልፍ እግዚአብሔር ይርዳን። አሜን የሚል ጮህ አሜን ይበል። እግዚአብሔር መንፈስ በኢየሱስ ስም ያነሳሳ። ራጋዳል ሃዲና ማጀነመ ጋይስ አሜን የሚል ጮህ አሜን ይበል። አሜን ሃሌሉያ። እግዚአብሔር ሆይ በሉ ባካችሁ የምችለውን ያለ ስስት ያለ ስንፍና አደርጋለሁ። በማልችለው ላይ አንተ ትገለጣለህ። ዋጋዳል ሃዳና ማጃና ማጋይስ አሜን ሃሌሉያ። ነገሮችን አብሮ በአንድ መንፈስ በጸሎት ተሸክሞ ኢየሱስ እግር ስር ማስቀመጥ ይቻላል። እንደምታደርገው አድርግ ብሎ ነገሮችን በምክር ማቅረብ ይቻላል። ወገኖቼ ሆይ አንዳንድ ቦታ ለአገልግሎት ሲሄድ አየር ጸባዩ የተለያየ ነውና አንዳንድ ቤት ስትገቡ ምግብ ለመብላት ስንገባ ያላዘዛችኋቸው ዝንቦች ይመጣሉ። እና ዝንብ ሀገር ዝንብ ግር ብሎ ይመጣሉ። ወደ ቆላ ስትሄዱ በተለይ ወደዚህ ወደ ግንቦት ወደ ምናምን አካባቢ በቃ ዝንብ መከልከል መብላት፣ ዝንብ መከልከል መብላት። እንዴት ነው እነዚህ ዝንቦች ሲል ምን እናደርግ አጨስንባቸው ምን ብለና አይሄዱም ይላሉ። በቃ ምን ይደረግ? ያላዘዛችሁት ዝንብ መጥቶ ያላዘዛችሁት ዝንብ ባዘዛችሁት ገንዘባችሁን ባወጣችሁበት ምግብ ላይ ተቀምጦ ምግባችሁን ይበክለዋል። ስለዚህ ወደ ቤታችሁ ስትገቡ ምግብ ብቻ ሳይሆን የበላችሁት በሽታም ይዛችሁ ትሄዳላችሁ። ይኸውላችሁ በዚህ ዘመን ላይ ዘመናችሁ ወርቃማ ዘመን ነው። በእጃችሁ እንደፈለጋችሁ ማድረግ ትችላላችሁ። በዘመናችሁ ላይ ግን በአደባባዩም በጓዳ ዘመናችሁን ሊበክሉትና ህመምተኛ ሊያደርጉ ብዙ ተውሳኮች ያርፉበታል። መፍቀድ አለመፍቀድ ያንተ ድርሻ ነው። ዘመናን አላስበላም የሚል ማጋዳላ ሃዳጋይስ የተበዘበዘ ዘመን ይዘን ራጋዳ ሰዎች በእኛው ዘመን ላይ እንድናስብላቸው በእኛው ዘመን ላይ ሆነን እነሆ እንድንበሳጭ እንድንናደድላቸው ያልሆነ አጀንዳ የሚሰጡን በዘመናችን ላይ የሚያርፉ ክፉዎችን እግዚአብሔር በመገለጥ እሱ እንድናስወግድ ይርዳን። አሜን የሚል ጮህ አሜን ይበል። ዘመንህ ተገልጦ የተሰጠህ ንጹህ መጽሐፍ ነው። መጽሐፍ ያንተ ድርሻ ነው። ነገር ግን ገልጠኸው ዘመንህን አሁን ጸሐፊው ብዙ ነው በእኔ ዘመን ላይ በእኔ ዕድሜ ላይ ክፉ ሰው አይጽፍም የሚል ጮህ አሜን ይበል። አካሉ የኛ ነው፣ አእምሮ የኛ ነው፣ ግን የሚያስተናግደው የሌሎችን ሐሳብ ነው። እጃችን ላይ ያለ ሞባይል ያግበሰብሰዋል። ቀናችንን ሙሉ ሲሰራበት ይውላል። እና አንድ ጊዜ የመንግስት መስሪያ ቤት ሰራተኛ ነበርኩና እዚያ ስታፉ ሲሰበሰብ ኃላፊው ጥሩ ሰው ነው፣ ስራ ወዳድ ነው፣ ግን ትንሽ ልፍ ይልና ይሳደባል በጣም። እና እኔ ደግሞ ለመስሪያ ቤቱ የዚያን ወቅት አዲስ ነኝና በጣም ተናደድኩኝ። እንዴ ምንድነው የሚናደደው እንትን የሚሳደበው ምናምን ብዬ ስናደድ አንድ ጓደኛችን አሁንም አለ ስንወጣ ይስቃል። እንዴ ምን ሆናችሁ አለ። እንዴ የሚናገረውን አሰማም እንዴ አንተ ስብሰባው ማል አይደለም እንዴ ያልነው በፍስ እንዴ ከት ብሎ ሳቅ። አሁንም ከሰውየው ንግግር ኢየሱስ አገረመኝ። ያመሃል እንዴ ያልነው በኋላ ምን አለ እናንተ ታዳምጡት ነበር ወይ አለ።
እንዴት አልነው? እኔ እኮ ስብሰባ ሲኖር አላዳምጠውም፣ አብሰንት እንዳልባል ነው ምገባው፣ ስዊች ኦፍ አድርጌ የራሴን ነው ምሰራው አለ። አዎ ለካስ አለማዳመጥ ለአንድ ሰው መልእክት ይሁን። በዚህ በገዛኸው ሞባይል በዚህ ቻርጅ ባደረግከው ዳታ በቃ ያሰማል። ሲያግበሰብስ ደግሞ እኮ አርፈን ቁጭ ብንል ጥሩ ነው እኮ ሪፖርተር እንሆናለን። ደግሞ አልፈን የማይቀም እድሜያችሁ ላይ ነው ቁማር የምትጫወቱት። የምትችሉትን እንዳትችሉ አድርጎ ሽባ የሚያደርጉ ብዙ ነገሮች አሉ። አቅም ያላቸው ጉልበት ያላቸው ነገሮች በዘመናችን ላይ አሉ። እግዚአብሔር ግን ከአሸናፊዎች በላይ ያደርጋል። እግዚአብሔር በውስጥ ያለውን የጸጋ ጉልበት ያወጣዋል የሚል ዳጋዳላ ሀዳጋ ጃጋዳጋይስ አሜን የሚል ጮህ አሜን ይበል እስቲ። እጅ ለእጅ ተያያዙና ራጋዳላ ሀዴጋይስ አንዳች ነገር በእኔ ውስጥ አለ የሚል፣ አንዳች ነገር በእጄ አለ የሚል፣ አንዳች ነገር በቤቴ አለ የሚል ቪላ ሀዶጋይስ ቢወጣና ቢጣምር ሀገር ይገለባብጣል የሚል ራጋዳላ ሀዳጋይስ ሻጋዳላ ሀዳጋይስ ይሄ የረጋ ውሃ፣ ይሄ ሙት የሆነ ውሃ በኢየሱስም ከቤተ ክርስቲያን የተወገደ ይሁን። ኢላ አዳጋያ ረጋዳላ ሀዲጋይስ ጸልዩ። የእግዚአብሔር መንፈስ ይለፍ። ይቀስቀስ ጸጋ፣ ይቀስቀስ ተሰጦ፣ ይቀስቀስ ፓራሃ ዳጋዳላ ሀዲጋይስ ብርሃን በኢየሱስም በዚህ ጉባኤ ላይ ይብራ። ማጋዳላ ሀጋስ አርበኛ መንፈስ፣ እችላለሁ የሚል መንፈስ፣ አንድ ነገር አለኝ የሚል መንፈስ፣ እነሆ 2 ዓሣና 5 ዳቦ አለኝ የሚል ሰው በኢየሱስም ይነሳ። አሁን ይቀስቀስ በኢየሱስም። ድካም የተወገደ ይሆን፣ ተስፋ መቁረጥ የተወገደ ይሆን፣ ለሌሎች የሚተርፍ ነገር ይዞ መተኛት በኢየሱስ ስም ይቀበር። ኢላ አዶጋይስ ሻካዳላ ሀዳጋይስ ረባጋዳላ ሀዲና ማጀነሜ ጋይስ አሜን ሃሌሉያ፣ አሜን ሃሌሉያ፣ አሜን ሃሌሉያ። ያለመቻል ጉልበት የተሰበረ ይሆን፣ ተስፈኛ መንፈስ የተሰበረ ይሆን። ቢላ አዶጋይስ ካስካዳላ ሀዲጋይስ ረባጋዳላ ሀዲጋይስ ሸጋዳላ ሀዲጋይስ አገር የሚገለባብጥ ጸሎት ይዘህ የተቀመጥክ፣ አገር የሚገለባብጥ ምልጃ ይዘሽ የተቀመጥሽ፣ አዙሮ የወደቅ የተኛ ተስፋ ቆርጠ በክትክታ ዛፍ በታች አለ በኢየሱስም አሁን መነሳት ይሆን። አገር የሚመግብ እንጀራ ይዘህ ሪላ ዳጋይስ ሻጋዳላ ሀዳና ማጋይስ ረባጋዳላ ሀዲጋላ ሀዶ ጋይስ አሜን 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 አሜን። ረባጋዳላ የሚንቀሳቀስ ሰራዊት፣ የሚንቀሳቀስ ሰራዊት፣ ኃያል የሆነ ሰራዊት በኢየሱስም ይነሳ። ይህንን አካባቢ አልልህም፣ ምድሪቱን የሚነቀንቅ በዓለም ዙሪያ የሚበተን ሚል አዱራ ማጋዳላ ሀዲና ማጀነሜ ጋይስ አሜን ሃሌሉያ፣ አሜን ሃሌሉያ። ዣጋዳላ ሀዲ ጋይስ አመሰግንሃለሁ። ክብር ለገናናው ስሜ ይሁን። ከፍ ከፍ በል። አሜን። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ሲያስተምር ዋለ። ቦታው ምድረ በዳ ነው፣ አሰናብት አሉት። ከኔ ጋር 3 ቀን ስለቆዩ ሩቅ ስለሚሄዱ በመንገድ ላይ ይዝላሉ ብሎ አዘነ ይላል። አዝንላቸዋለሁ ይልና ወደ እነርሱ ተመለከተና ምን አለ? የሚበሉትን እናንተ ስጧቸው አለ። ከዚያ በኋላ ምንም የለንም እኮ፣ አንድ ብላቴና ግን 2 ዓሣና 5 ዳቦ ይዟል፣ አምጡት እሱን አለ። እናንተ የምትችሉት 2 ዓሣና 5 ዳቦ ነው፣ እኔ ጋር አምጡት። የናንተ 2 ዳቦና 2 ዓሣ 5 ዳቦና 2 ዓሣ አይችልም ይሄን ነገር፣ ይሄን ሁሉ ሰው መመገብ። ግን ያላችሁን አምጡ የምትችሉትን። ይሄውን ካሉት ከዚያ በኋላ ወደ ሰማይ አሻቀበ። ምን አደረገ? ጸለየ፣ አበዛው። እኛ የማብዛት እኛ የሆነ ነገር የመለወጥ አይደለም፣ ባለን ብቻ ይሄው እንደወደድክ አድርገው። ጊዜ ይሄው፣ ጸሎቴ ይሄው፣ ማራጋዳ ለሃዳ ጋይስ በጓዳ ያለው ይሄው። እዚህ ቦታ የሚችሉ ለማይችሉት ያደረጉት ህብረት ነው። እግዚአብሔር ቤተ ክርስቲያን ይቀስቅስና ከተንኮል፣ ከነገር፣ ከሴራ፣ ከመታዘብ ቁጭ ብሎ ከማማት
ምን አለ የኔ ድርሻ ብሎ ሰቅስቆ ወደ መግባት እግዚአብሔር ያድርገን። የምድሪቱን ጉዳይም ከመታዘብ የሚገለባብጥ ጸሎት እኔ ጋር የሚል ሪቫይቫል በተነሳበት ዘመን ምንድነው የእንግሊዝ ነገስታት አውሮፓ ውስጥ ያሉ እንትኖች ከተቃዋሚዎች ኃይልና ጉልበት ይልቅ የእገሌ ጸሎት እፈራዋለሁ ይሉ ነበር። ይኸውላችሁ በጸሎት ውስጥ ያለ ጉልበት ቀላል አይደለም። የተማረ ያልተማረ ድሃ ሀብታም አይልም። ወገኖቼ ሆይ በርከክ ብላችሁ በእምነት ሁለትም ሶስትም ብትጸልዩ እግዚአብሔር ለውጥን ከዚያ ይጀምራል። አሜን የሚል ጮህ አሜን ይበል። የጸሎት ጉልበት አይደለም፣ አልተጠቀምንበትም። አሁን ከመጸለይ በማጸለይ ወደ መኖር ተሸጋግረናል። እድሜ ለወሮ በላ እንዳንጸልይ አድርገውን ሊጸልዩልን ታጥቀው ቆመዋል። ስለዚህ ደግሞ ሊጸልዩልን ደግሞ ያስከፍሉናል። ምን አይነት ሞኝነት ነው? እኔ ከእናንተ ጋር ነኝ ኢላሃዳጋስ ሻጋዳ ለሃዳጋይስ። እስቲ በጸሎት ታሪክ የቀየራችሁ ሰዎች እጃችሁን አሳዩኝ። ታሪካችሁ የተቀየረ ታሪክ የቀየራችሁ የጸሎትን ኃይል እናውቀዋለን። ዛሬ ቤተ ክርስቲያን ግራ ገብቷት ሽምድምድ ብላለች። ብዙ ሽባ ነገር ይዛ የሚችሉ ሰዎች እያሉ ባለመቻል ተጠምዳ ቁጭ ብላለች። እንዴት አይነት አዚም ነው! ሀገር እንዴት ተፈታች! ሀገር እንዴት ትርምስምሷ የወጣ እኮ እኛ ስለተኛን ነው። ስንዴውን ዘራ። ይሄን ክርዳድ ከየት መጣ ስል ተኝቶ እያለ ተዘራ አለ። ይሄ ትርምስምስ የቤተ ክርስቲያን ውድቀት እንጂ የመሪዎች የምናምን ውድቀት አይደለም። መጀመሪያ የሚጀምረው እኔ ጋ ነው። እኔ ማድረግ የሚገባኝን አድርግ ያለው ወይ ባለጌ እንዳይሰለጥን። አንድ ጊዜ እኛ አንድ ቤት ውስጥ እንጸልያለን። ከዛሬ 34 ዓመት በፊት ነው ስንጸልይ። አንድ አስተማሪ ቤት ነው የምንጸልየው። ከጎን ያለችው ሴትዮ ሌላ እምነት ተከታይ ናት። በዚያ በምስራቁ ነው ብዙ ዘመኔን ያሳለፍኩትና ሴትዮዋ የሌላ እምነት እንትናትና ትሞክራለች የራሷን የቀን የጸሎት ስርዓት ለማድረግ አልቻለችም። ቆማ ትቀራለች። እኛ አናውቅም። በኋላ ትነሳና የሚጠነቁል ሰው አለ። ሁሉ መቼም የራሱ የሆነ አምላክ አለው። ሄደች። ከዚያ ስል ምን ልትሰሪ መጣሽ? እንዲህ ብዬ ቆሜ መጸለይ አቃተኝ፣ በፍጹም አልቻልኩም፣ ሰነበትኩኝ አለች። ጎረቤትሽ ምንድን ናቸው ያሉት አለ። ኧረ እንደው ያስቸገሩኝ ጴንጤዎች ናቸው አለች። በይ እዳሽን ይዘሽ ሂጂ። ከእነርሱ ጋር ተስማሚ እንደሆን ተስማሚ፣ አትስማሚ እንደሆነ ከእንግዲህ ወዲህ ጦስ ይዘሽ እንዳትመጪ። አትቺያቸውም። እኛም ጋር ጦሱን አታምጪ፣ በእሳት አታስገርፊን። በጣም ይርቃል ቦታው። መጣች ሴትየዋ። የሐረርጌ ሕዝብ ጥሩ ነው፣ በጣም ግልጽ ነው። እናንተ አለች። አቤት አለ። ድንገት በሌላ ቀን ገባችና መቆመችና አምላካችሁ ወንድ ነው አለች። ምን ልላችሁ ፈልጌ ነው? አውቃችሁም ሳታውቁም በእጃችሁ ላይ ታላቅ ነገር አለ። ታሪክ የሚቀይር ነገር አለ። ሪግላ ሃዳና ማጃና ማጋይስ ለሌላው የሚተርፍ ነገር አለ። እባካችሁን ዛሬ እንደው ጭቁን ብላችሁ ግራ ገብቷችሁ የመጣችሁት መልሱ እዚያው አንቺ ሰፈር ነው ያለው። ከሌላ አትከጅሉ። እግዚአብሔር ልጅ ኢየሱስ ክርስቶስ ቅርብ ነው። አይታችኋል? የኤማሁስ መንገደኞች ሲያሙት እሱ ራሱ ሌላ መልእክት ነው። እንደው ይጨመርላችሁ። ከሙታን ከተነሳ በኋላ እኔ መቼም በዚያ ዘመን ብኖር ጌታ ቢገለጥ የምፈልገው እነ ሄሮድስ ሰፈር ነው። ጀግና ሆኖ ና የሰቀልከኝ ሁሉ ውጣልኝ ሚል ግን የተበተነ ህዝቡን ሊፈልግ አብሯቸው ራጋዳላሃዳ ጋይስ
እያወሩ እየዘበራረቁ አብሯቸው ይሄድ ነበረ። ወገኖች አንድ ነገር ያላወቅነው ጌታ ቀን ሆነ ሌሊት ካንተ ጋር አብሮ ይወጣል፣ አብሮ ይገባል። ምን ሊያደርግ? ልብህን ሊያቀጣጥል። ምን ሊያደርግ? ወደ ቦታህ ለመመለስ። ምን ሊያደርግ? ተስፋ መቁረጥህን ሊያስወግድ። ምን ሊያደርግ? የተለቀቀውን ፖዚሽን ሊመልስህ። ወደ ኤማውስ ነበር የሚሄዱት፣ መለሰና ኢየሩሳሌም ላይ ያገኙት ራሳቸው። እግዚአብሔር አብሮሽ አለ። እስቲ ጌታ ከኔ ጋር ነው የሚል ጮህ። አጠገቤ ነው ጌታ አጠገቤ፣ ዘልቀ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነት፣ ሰላም ተሰማኝ በመገኘት ሁሉ ማጋዳላሃዳ ጋይስ ራጋዳላሃዳ ጋይስ ማጋዳላሃዲና ማጀነመ ጋይስ አሜን ሃሌሉያ። አጠገቤን ጌታ አጠገቤ፣ ዘልቀ ገብተሃል ከውስጥ ከልቤ፣ ይታወቀኛል እግዚአብሔር ስሙ ብሩክ ይሁን። የሚችሉት ለማይችል ሰው የፈጠሩት ህብረት። ሁለተኛ ሁሉም ሰዎች የችግሩ እኩል ተካፋዮች ናቸው። አራቱም ሰዎች የችግሩ እኩል ተካፋዮች። አራት ክንፍ ነው ያለው፣ አራቱንም ክንፍ ይዘውታል። በአራቱም እግር ስር ገብተዋል። ምን ማለት ነው? በአንድ ነገር ሲፈጠር ታዛቢዎች አይደለንም። የችግሩ ተሳታፊዎች ካልሆነን ችግር አይፈታም። የችግሩ ተሳታፊ ለመሆን ደግሞ የምንችለው ነገር አለ። የችግሩ ተሳታፊ ለመሆን ትከሻችን ላይ ልባችን ላይ ችግሩ ማረፍ አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለመፍትሄ ሲፈልገን ሁለንተናችንን ይጠቀማል። የማይጠቀመው ነገር የለም። ስለዚህ ለምሳሌ የኢየሩሳሌምን ቅጥር ለመስራት ማንን ተጠቀመ? ነህምያ ጋር መጥቶ በወሬ ነው እኮ። በጣም የሚገርም ሰው ነው ነህምያ። እነ አናኒ ችግሩን እዚያው ችግሩ ስለሆኑ ጥቅብ ብለዋል። በቃ መጡና ኢየሩሳሌም እንዴት ናት አለ። በሮቿ ፍርስርስ ብሏል እኮ ምናምን ይላሉ። እነርሱ ኢንተርቴይን እያደረጉ ነው የሚያወሩት። የእርሱ ልብ ግን ይወጋል። ከዚያ በኋላ በምርኮ የተረፈው ሕዝብ በታላቅ ጉስቁልና ውስጥ ነው ሲል እየየ አልኩኝ ይላል። እየየ አልኩኝ። ጽዋ አቀባይ የነበረ የተመቸው ሰው ልቡ በኢየሩሳሌም ቅጥር መፍረስና በኢየሩሳሌም ከምርኮ በተረፉት ጉስቁልና ልቡ ደማ። ያን ጊዜ እግዚአብሔር ከሰማይ አገኘው። አሜን የሚል ጮህ አሜን ይበል። ይኸውላችሁ እያየን ማለፍ አይደለም፣ ገብቶ ብድግ ነው። አሁን ወረኛው ብዙ፣ ሰራተኛው ጥቂት። አቤት የወረኛው ብዛት! አቤት የአፍ ብዛት ኢትዮጵያ ውስጥ! አቤት ቤተ ክርስቲያን ውስጥ የአፍ ብዛት! አቤት የማይዘጉ የተከፈቱ መፍትሄ የሌላቸው አፎች! እግዚአብሔር እነዚህን ይዝጋና ጸጥ ያሉ የመፍትሄ ሰዎችን ያስነሳ። በዚያው ቅጽበት እግዚአብሔር ለኢየሩሳሌም የሚያደርገውን በልቡ ላይ ያስቀመጠ። ዛሬ እኮ አንዳንድ ምሳሌዎችን ነግሬያችሁ ባል ጥሩ ትምህርት ይሆናችኋል። አንድ ሰው በነበርኩባት ምድር ምስራቅ ላይ አንድ ቀን ካፌ ቁጭ ብለን እያለ መጣና አዲስ ቤተ ክርስቲያን ፕላንት አድርገ ብለውት ነው መቼም መጥቷል ልጁ። ፓስተር አለኝ። አቤት አልኩት። እባክህን ረጅም ሰዓት መጸለይ አቃተኝ አለ። እና ምን ላድርግህ አልኩት። አስተምረኝ። በጣም ለኔ ከባድ ጥያቄ ነው። እንዴት ነው ማስተምረው? ትንበረከካለህ፣ ትገስጻለህ፣ ትቆያለህ ምናምን እንዴት ይቻላል ወይ? እኔ መቼም ተምሬ አይደለም መጸለይ ከቻልኩም የጸለይኩት እግዚአብሔር ስለረዳኝ። በኋላ ግራ ገባኝና ምን ይሻላል አልኩ። የእግዚአብሔር መንፈስ ጥበብ ሰጠኝ። ሁለት መኪናዎች ትልቅ ዩሮ ትራከር ወደ 400 ምናምን
ኩንታል የሚጭን ቆሟል። አይሱዙ ደግሞ ቆማለች። ወደ ድሬዳዋ ምናምን ነው የሚሄዱት። ይሄ መኪና ትልቁ መኪና ለማራገፍ ስንት ሰዓት ይፈጅበታል አልኩት። አንድ 3 ሰዓት 4 ሰዓት አይፈጅበትም ፓስተር አለኝ። ይፈጅበታል። እቺ ትንሿ አይሱዙስ አልኩት። እሷ አይ 30 ደቂቃም አንድም ሰዓት ሊፈጅ ይችላል ምናምን አለኝ። ዲዩሬሽናቸውን ቆይታቸውን የወሰኑ ምን ስል ጭነታቸው ነው አለ። የተሸከሙት ነገር ነው አለ። እግዚአብሔርን ረጅም ሰዓት መጸለይ ከፈለክ ሸክም ስጠኝ በለው አልኩት። በኋላ እንደገና ልጁ አያርፍም። ሸክም ምንድነው አለኝ። ይኸውልህ እኮ አሳየሁ እኮ ነገርኩህ እኮ አልኩት። ሸክም ምንድነው ሲል ከቆሻሻ ውስጥ የሚበሉ ልጆች እዚያው አሉ። ሴተኛ ዳሪዎች አሉ፣ አጫጭር ልብስ የለበሱ። እንደገና ሌሎች ሰዎች በፊታችን ያልፋሉ። እነዚህ አጫጭር ልብስ ለብሰው ሴተኛ ዳሪ የሆኑ ልጆች እንደው ሴሰኛ ሆኖ ይመስሉሃል? ምናልባትም እኮ ይሄኔ እኮ ቤታቸው እኮ ደካማ እናት አስተኝተው የሚያበሉት አጥተው ነው መተው እዚህ ሴተኛ ዳሪ ሆኑት። አያሳዝኑህም? እነዚህ ቆሻሻ የሚለቃቀሙ ልጆች ነገ የት ነው የሚደርሱት? ምናምን በጣም በጌታ በኢየሱስ ክርስቶስ ማለት እምባ ይዞ ወደ ቤት ገባ። ከዚያ በኋላ በስንተኛው ጊዜ ሳገኘው እንዴት ነው ስለው መነሳት አቃተኝ። ለካስ ልቤን ከፍቼ በክርስቶስ አይን ካየው አገሪቱ ሸክም በሸክም ናት አለ። እናንተ የክርስቶስ አይንና የክርስቶስ ልብ ካለን እኮ አልቅሰን አድረን አልቅሰን የሚነጋልን ወቅቱ ላይ እኮ ነው ያለነው። እንዲህ ወጣ ብለን ስናይ እኮ ስለ ቤተ ክርስቲያን የምንሰማው ስለ አካሉ የምንሰማው እነሱና እኛ ብለን እኮ አንነጥለውም። አንጀት የሚበላ ልብ የሚያፈርስ ነገር ነው። እንዴት ነው ስሜታችን የደነደነው? እንዴት ነው ስሜታችን ሰው ሲሞት እያየን እናት በፌስቡክ ስትረዳ እናት ልጇ ፍግም ብሎ አንጀቱ ተዘርግፎ አካሉ ብትንትን ብሎ ልጇን ገጣጥማ የኔ ይሆን ብላ የኛ ሳይሆን አይቀርም ተብላ ስትረዳ ልጇን አሞራ ሲበላው ስታይ እንዴት ነው አንተ ችለ ዝም ብለህ እንደው ዝም ብለህ የምትወጣ የምትገባ? እንዴት ነው ዝም ብለህ የምትወጣ? የክርስቶስ ልብ ምን ይመስላል? የክርስቶስ ልብ አዛኝ ነው። ታች መሆን አለብን። ደንዝዘናል። በኢየሱስ ስም የደነዘዘ መንፈስ የተመታ ይሆን። አሜን የሚል ጮህ አሜን ይበል። ይሄን ስላችሁ በቃ የምናየውን ነገር አግሬሲቭሊ ይዘን እንድንገባ። አግሬሲቭሊ እዚህ ምድር ላይ ነው ያለሁት እንደ ጌታ ሆይ እዚህ ነው ወይ ያለሁት? በቃ ወገኖቼ ሆይ ነገሮችን በጸሎት መቀያየር ይቻላል። አንድ ካድሬ በአንድ ጊዜ አንድ ወረዳ አስተዳዳሪ ሰበሰበን ሃይስኩል ግቢ እና ይሳደባል። እኛን ነው የሚሰድበው። ልክ አስገባቸዋለሁ። ሱፍ እየለበሱ ይዞራሉ። ልክ አስገባቸዋለሁ። አንገናኝም። ምን እንዳገባው አላቅም። በኋላ ገባን አንድ ቤት ውስጥ ቸኮልና ገባን። አንድ ሰው አጠገቤ ያለ እባክህ ቋንቋው የዚያን ጊዜ በደንብም አይገባኝ ነበረ። አሁን እረዳለሁ ንገረኝ አልኩት። አይ ወጥ እየረገጠ ነው እናንተን ነው እየነካ ያለው አለ። አሃ ምንድነው አልኩት። 15 ቀን እንደገና ቁጭ አድርጌ ገመግማቸዋለሁ ብሏል አለ። አሃ እኛ ነው ወዲያውኑ ወተን አንድ ቤት አለ ከትምህርት ቤቱ ፊት ለፊት እዚያ ገባንና እግዚአብሔር ሆይ እንደ ሕዝቅያስን ደብዳቤ አንብበው። ይህንን ደብዳቤ አንብበው። ይሄ ክፉ ሰው እነሆ ስራን ሰርተ ብዙ ብረቶች እየተተከሉ እነሆ እንቅስቃሴው በሰፋ ቁጥር እንዲህ ብሎ ተነስቷል። ሰምቻለሁ፣ አይቻለሁ፣ እነሆ ስፍራ ሰጠዋለሁ አለ። ይህንን ያለው እሁድ ቀን ነው። ማክሰኞ ቀን ከየት መጡ ሳይባል መጡና ይዘውት ሄደው ለአንድ ዓመት የማይወጣበት ውስጥ ቀረቀሩት። እኛ ስራችንን መስራት ቀጠልን። ጸሎት ጉልበት አለው። የዚህን ባለጌና ሰነፍ ንግግር ዝም ብዬ አይቻል አልፍም። ይሄው ጠቅላይ ፍርድ ቤት ይሄው ራባጋዳላ ሃዲ ጋይስ ዘ ላስት ኮርት የመጨረሻው ሰይ እግዚአብሔር እጅ ነው ያለው። ምን ትላለህ ሲል ቦታ አረግለታለሁ። ከዓመት በኋላ መጣና ቦዘኔ ሆኖ ኪል ካርጋጃዳላ ሃዲ ጋይስ እግሩን እያወዛወዛ አንድ ኪዮስ ላይ ቆሞ ጋሼ ይሄው እንዲሆንን አለ። ገና ትሆናለህ። አምላካችን ኃይለኛ አምላክ ነው። እግዚአብሔር አጠገባቸው ያለውን ሰው ተነካበሉት። ሪጋዳላ ተነካበሉት።
የክርስቶስ ልብ ይግባብህ በሉት። በምታየው ተነካ፣ በምትሰማው ተነካ። ሪል ካዳላሃዳ ጋይስ ሻጋዳላሃዳና ማጋይስ ስሜታችን ደድሯል። ምንም አይመስልን ብለን አይተን ነው የምናልፈው። እነዚህ ሰዎች ግን ችግር አለ። አዎ እኔም ተሳታፊ ነኝ። ወሬ አያስፈልግም። አሁን ብድግ ነው አለው አሉ። ገቡበት፣ ግባበት። ከዛሬ ጀምሮ በሀያት ሙሉ ወንጌል ለውጥ ማየት ትፈልጋላችሁ? የመንፈስ ቅዱስ ንቅናቄ ይመጣል። በዚያ አይቀጥልም። ታያላችሁ። እግዚአብሔር በጣም ብዙ ቅሬታዎች አሉት እዚህ ዘመን የሚተረጉሙ ቅሬታዎች ራባጋዳላሃዲ ጋይስ እምቢ የሚሉ ኢየሱስ ክርስቶስ ጌታ ነው የሚጋሩ የእግዚአብሔርን ሐዘን የሚጋሩ የእግዚአብሔርን ስሜት የሚጋሩ ያ ልጅ ሚዲያማዊቷን ይዞ ሲገባ እኮ ሌሎቹ ምንም ያፏጫሉ። አሮንና ሙሴ ተደፍተዋል። የጊዜውን አሰራር አላወቁም። በኋላ አንድ ልጅ ብድግ አለና ሰይፍ መዘዘና አንተ ሚዲያማዊቷን ይዘህ በእስራኤል ሰፈር ትገባለህ? ሰው የሌለ መሰላለና ሻ አለ። በቅናቴ ቀንቷልና እንደ ቀልድ አላለፈምና ዛሬ ትዳር ፈረሰ ሲል ኦፍ ኮርስ አትሊስት ምንም ችግር የለውም። እገሌን ፈቶ የለ እገሌ ጅል የሆነ እንደሆነ አንተም ጅል ትሆናለህ እንዴ? የከበረው ትዳር ሲፈርስ አብረ መፍረስ አለብህ፣ አብረ ማልቀስ አለብህ። የእግዚአብሔር ፕሮግራም ነው የፈረሰው። ሁሉም ተሸካሚዎች ናቸው። ሶስተኛ ለተግዳሮት ላይበገሩ የልቦናቸውን ወገብ የታጠቁ ኃያላን ጥምረት ነው። ለተግዳሮት ላይበገሩ እዩ። የነዚህ ሰዎች የተግዳሮትን ጉልበት እንዴት ለሰው ነው አሁን የሚሄዱት? ለራሳቸው ቢሆን ቶለሬት ያደርጋሉ። ሲሄዱ እስቲ ቤቱ ዙሪያ ሁሉ ሰው ሞልቷል በሉ። ወረፋ ቀድሞ የያዘ ተንኮለኛም ነገረኛም ችግረኛም አለ። ጠቅጠቅ ብሏል። ቤት ነው የሚታለፈው ጌታ ጋር። ይኸውልህ እንግዲህ የምንችለውን አድርገናል። ይኸው ታያቸዋል አይደል? አያሳልፉም አላሉም። ሻኩራ ለሃዲ ጋይስ ዛሬ አትመለሳትም። እኔ እንጃ የሰው ትከሻም ሳይረግጡ አይቀሩም። ኧረ ምንም አናቅም። ሰበበኛ አትሁኑ። ይኸውላችሁ ሰበብ ላይ ከማተኮር ችግር ላይ ከማተኮር መፍትሄ ላይ አትኩሩ። እነዚህ ሰዎች አሁን ቁጭ ብሏል። አዝብጤ ቁጭ ብሏል። ጎንጤ ተርፋሳ ቁጭ ብሏል። በቃ ግጥም ብሏል። በቃ ወይ አይፈወስ ወይ አይለወጥ። እዚያ ቁጭ ብሏል። ተቸምችሞ ጠርቅም ብሎ ሞልቷል። እነዚህ ሰዎች ሲመጡ ቤት ነው የምናልፈው አሉ። ዛሬ ያለ ሕግም ቢሆን ዛሬ የተለመደም ባይሆን ማራጋዳላሃዲ ጋይስ አሜን የሚል ጨዋ አሜን ይበል። ራጋዳላሃዲ ጋይስ ማንም አያስቆኝመኝም የሚል ከተግዳሮቱ በላይ መፍትሄ ያለው የሚል ጨዋ አሜን ይበል። እስቲ እሄዳለሁ የሚል ጨዋ አሜን ይበል። አጠገባችሁ ያ ሰበብ አያግድህም በሉት። ሰነፍ ይላል። ሰነፍ በመንገድ ላይ አንበሳ አለ ይላል። አንዳንዱ ስንፍና የፈጠረው አንበሳ አለ። አንድ ሰነፍ ልጅ ነበር። አሁን በህይወት የለም። ያጎታችን ልጅ ነው። እኛ ቤት ነው ያደገው። በጣም ደግሞ ከይሲ ነበረ በዚያን ጊዜና ተደባዳቢ ነው፣ ነገረኛ ነው። እግሩን አይታጠብም እና ውሃ ቀረብኩለትና እግርህን ታጠብ አልኩት። እዚያ ልጠብ ዛሬ አልኩት። ማጠብ ሲጀምር አለ። ምን ነው አልኩት። ያመኛል አለ። ምንህን ነው የሚያምህ አልኩት። አይ ቁስል የለኝም ውስጡን ነው የሚያመኝ አለ። በኋላ ቀስ እያልኩ እያባበልኩ ማጠብ ጀመር። የሚለውን አቆመ። መጫወት ጀመርን። ረሳው መታመሙን። በኋላ ማስረሻ ሳሺ እኮ አላመመም ሲል ወንድም ጋሼ ዝም ብዬ ነው እኮ እንደው ስንፍናው ነው የሚያስጮኸኝ እንጂ ምንም አያመኝም አለ። ስንት ሰነፍ አለ እዚህ። እነዚህ ሰዎች ሰበበኛ፣ አጠገባችሁ ሰበበኛ አቱን በሉት። ግማሹ እኮ ሰላም አላሉኝም ብሎ የሚሰናከል አለ። ጋሽ ማሙሽና እትዬ ሚሚ
እኔ እሑድ ዕለት አይቼ እነገሌን ግጥም አድርጎ ሲስም እኔን ችላ አለኝ። እግሬን ይስበረው። እዚያ እግራችሁ አይሰበር፣ ሂዱ። ያው ሰበበኛ ቤተ ክርስቲያን ውስጥ እኮ እንደው በቃ እኮ አዝለን ከነጢሙ ማሞሽሩሩ እግሩ መሬት ይረግጣል። እዚህ ትከሻለ ወጥቶ እነዚህ ሰዎች ግን ጥቅ ብሏል። ሰው አያስኬድም። አቤት ልክ እንደ ተቃኘ መሳሪያ እንደ ክር መሳሪያ አንድ የሆኑ አንመለስም። እንዴት እናርግ? ተራምደህ ሂድ። ሰው ልረግጥ ነው፣ ርገጠው። በእኛ አለመጨከን ስንት ሽባ ይዘን ቁጭ አለን። እነዚህ ሰዎች ተግዳሮት ተጋፋጮች ናቸው። ለውጥ የሚያመጡ ተግዳሮት የሚጋፈጡ ናቸው። ታዛቢዎች አይደሉም። አራተኛ እየጨረስኩ ነው። ባልተለመደ መንገድ የሚሄዱ ናቸው። አቤት እንዴት ነው ጥግ ድረስ የሄዱት? ባልተለመደ መንገድ። ምንድነው ባልተለመደ መንገድ? ሰው በበር ይገባል እንጂ በጣራ ይገባል እንዴ? ጣራ እኮ የሌባ ነው። ሰዎቹ ፊዚክሳቸው ነው የገረመኝ። ክርስቶስ የት እንዳለ በየትኛው ጣራ በየትኛው ጡብ ስር እንዳለ ሁሉ ካልኩሌት አድርገዋል። ሃሌሉያ። ሄዱ። አሁን ወደ ውስጥ መግባትም አልቻሉም። ተሸክመዋል። ረጋግጠው ደረሱ። የት ደርሰዋል? ግርግዳው ጋር ደርሰዋል። ግን አሁን ደግሞ ሌላ ችግር ገጠማቸው። ባልተኬደበት እንሄዳለን አሉ። ይኸውላችሁ እዚህ ጉባኤ ልጆች አሉ። እግዚአብሔርን የሚያደምጡ ሰዎች አሉ። እግዚአብሔር እንዲህ ይላችኋል፣ ባልተለመደ መንገድ፣ ባልተኬደ መንገድ፣ በአዲስ መንገድ አስኬዳለሁ። ሪግላ ሀዳና ማጃና መጋይስ አሜን የሚል ጮኸ አሜን ይበል። ተዘጋግቷል። አዎ። ጥርቅም ብሏል። አዎ። ባልተለመደ ሰዎች አይተው ሰምተውት በማያውቁት መንገድ አስኬዳለሁ። ጣራ ላይ ወጡ። ቃሬዛ ተሸክመው። በነገራችን ላይ ቃሬዛ ወደ ዳገት ስትወጡ እንዲህ ይሆናል። ሰውየው ጭንቅላቱ በዚህ ነው፣ እንዲህ ይዘቀዘቃል። ሸርተት ብሎ እንዳይወድቅ የኔ ሀገር ገበሬ ግጥም አድርጎ ያስረዋል። ሰውየው ነፍሰ ጡርም ትሁን ግጥም አድርገው። ለምን? ወጣ ገባ ነው። እንዲህ ሲል ሸርተት ብላ እንዳትወድቅ፣ እንዲህ ስትል በጭንቅላቷ እንዳትተከል። ይህን ሰውዬ ግጥም አድርገው አስረው፣ ለምንድን ነው የምታስሩኝ? ግጥም አድርገው። ሃሌሉያ። ለእርሱ አመኑ። እዲ ጣራ ላይ ይዛችሁ ልትወጡ ነው? አዎ። ዛሬ ጉድህ ነው አሉት። የቤቱ ባለቤት ዝም የሚል ይመስላችኋል እንዴ? ጡብ ሲያነሱና ሲያወሩ ሰው ሁሉ አሁን ክርስቶስ ላይ አይኑን አነሳና እነርሱ ደግሞ አይናቸውን ኢየሱስ ላይ ቀጥታ አወረዱና የምታደርገውን አድርጋሉ። እግዚአብሔር በምድሬ ላይ በተለመደው መንገድ ሳይሆን ባልተለመደው መንገድ ይመጣል። ዩል ሲ ታየዋለ። ባልተለመደ መንገድ አሜን የሚል ጮኸ አሜን ይበል። በር ተዘግቶ ማንም አይገባም በተባለበት ሰዓት በጣራ ይገባል። ማጋዳላ ሃዲ ጋይስ ያልተለመደ ጥበብ የምሰጣቸው ያልተለመደ አደራረግ ያጋዳላ ሃዳ ጋይስ ሙሴ ቀይ ባህርን በከፈለበት ጥበብ ኢያሱ አልከፈለም። የሙሴን አንድ በትር ይዞ ሲከፈልም አይቷል። ከሙሴ ጋር አብሮ ነበር ያ ብላቴና። ወደ ዮርዳኖስ ሲመጣ ግን አደራረገ ብዙ ባለጠጋው ጌታ የቃል ኪዳኑን ታቦት የተሸከሙ ያውም ሴሌክቲቭ የሆነ መራጭ የሆነ ጌታ ጌድሶንም አይደለም ሜራሪም አይደለም የቀዓት ልጆች የቃል ኪዳኑን ታቦት ይዘው ይግቡ። አሰራር ተቀየረ ወገኖቼ። በምድሬ ላይ አሰራር ይቀየራል። በደም አጠገባችሁ እንግዳ ነገር ሲፈጠር እንዳይዞርብህ በሉት። የእግዚአብሔር መንፈስ በአዲስ አሰራር ባልተ
ባልተለመደ መንገድ ራጋዳላሃ ባልተለመደ ማሻካዳላሃ ዳጋይስ ኢየሩሳሌምን እኮ አፕሳይድ ዳውን የገለባበጣት ባልተለመደ መንገድ ጌታ መምጣቱ ነው። ፈሪሳውያን ጻፍት አልጠበቁትም። ቃሉ አላቸው። አንቺ ኤፍራታ ምድር አንቺ ምናምን ከእስራኤል አላፋት አታንሽም ብሎ ቃሉን እንትን ይላሉ። እናንተ የምትጠቅሱት ቃል ሁሉ ስለኔ ይናገራል፣ ግን እኔን አላወቃችሁኝም አለ። በእንግዳ መጣ ጌታ። ቤት በቤተልሔም ይሁዳ፣ ቤት በበረት መጣ፣ ቤት በዮሴፍ ቤት በኩል መጣ። እንዴት ይልመዱት? ለእግዚአብሔር እየተሟገቱ የእግዚአብሔርን አሰራር ሳያውቁ ተቀደሙ። ይኸውላችሁ አሁን የምሰብካችሁ አንድ ቃልኝ ብሎ እንደላከኝ እኔ ስሰራ እንግዳ እንዳትሆን ከፈለክ እኔ የማልለመድ እኔ እግዚአብሔር ነኝ። ማለዳ ማለዳ አዲስ ነኝ። ቃሉ አይለወጥም እንጂ አደራረግ ይለወጣል የሚል ጮኸ አሜን ይበል። ክራ አሃጋዳላ ሃደጋይስ አቤት የተዘጋጁ ልጆች አሉ፣ ለማስተናገድ የተዘጋጁ አሉ። አሜን አሜን። ባልተለመደ መንገድ ድንግል ትጸንሳለች፣ ወንድ ልጅ ባልተለመደ መንገድ ኤልሳቤጥ አርጅታል ትወልዳለች፣ ባልተለመደ መንገድ ወአሃዳጋያ አሜን። ወርካ ለቃሚ ነኝ ነብይ አይደለሁም። ባልተለመደ መንገድ ከካህናት ቤት አይደለም፣ ይወርድብሃል። እንዲህ አንተ ዝም ብለህ ተቀምጠህ ታየኛለህ። እግዚአብሔር በምድርህ ላይ ባልተለመደ መንገድ ራሃጋዳ ለሃዳጋይስ ሻጋዳ ክብር የማይሻሙ የእግዚአብሔርን ክብር በድንቅ ሁኔታ የሚሸከሙ ሰዎች አሉ። እዚህ ውስጥ አሉ ሰዎች የእግዚአብሔርን ክብር የሚሸከሙ የሚያለቅሱ ሰዎች፣ እግዚአብሔር ሚስጥር የሚያጫውታቸው፣ በእንግዳ መንገድ የሚመጣ የሚገለባብጥባቸው፣ እሳት የሚያነድባቸው ሰዎች አሉ። ጭጭና ዝም ያሉ የእግዚአብሔር ክብር የሚያስለቅሳቸው፣ ክብር በስተቀር ሌላ ነገር አለ። የተማሩ የሚያውቁ ሰዎች፣ እንጀራው የማይጠፋቸው ሰዎች፣ መንገድ የማይጠፋቸው ሰዎች፣ ለሰው ግራ እስክትገባ ቁጭ አልክ የምትጠብቀኝ እመጣለሁ ይልሃል። ማዳላሃዳ ጋይስ ሻጋዳላሃዳ ጋይስ ሞኝ መሰላችሁ፣ የተቀደማችሁ የመሰላችሁ ግን አልነሳም። የምጠብቀው ክብር አለ። ማን? ጌታዬ ቀጥሮሃል፣ ይመጣል። አሜን አሜን የሚል ጮኸ አሜን። በጣም የሥራ በር ያላቸው፣ በጣም ብዙ ነገር ያላቸው፣ ወደ ብዙ ነገር መሄድ የሚችሉ ሰዎች፣ ጌታን የሚጠብቁ እንደ ጉድፍ የቆጠሩ ማንም ሰላምታቸው ጨዋ፣ አካሄዳቸው ጨዋ፣ ዝም ያሉ እግዚአብሔርን በክብር የያዙት በክብር የያዙት ከክብር መልስ አልፈልግህም ያሉ፣ ቅራቅንቦ አልፈልግም ያሉ አሉ። እዚህ ጉባኤ መሃል የምስራች አሉ። እዚህ ጉባኤ መሃል ለሰው አልገባልክ፣ ለሰው አልገባልሽ፣ ለጓደኞችህ አልገባልክ፣ የክብር ቀጠሮ አለብኝ አልክ፣ ጌታ ይዞኛል አልክ፣ አልላቀቅ ብለሃል አልክ። አንተ ወዳጄ ነህ ብሎ ያሻሽሃል። የምታየው ግን የማይለወጥ አይዞ ባንተ እግዚአብሔርን የማውቁ የኤሊ ልጆች እነሆ መስዋዕት ሲናጠቁ ያላዩት ልጅ ብብታቸው ስር ያድጋል። ትንቢት ሲቸበቸብና ሲነገድበት አንተ ግድ የለህም፣ በስራቸው እያደክ ነው። ማአላሃዳ ጋይስ ኢየሱስ ጌታ ነው። አሜን የሚል ጮኸ አሜን ይበል። አይዟችሁ ኢየሱስ መጣ። ይሄ በተለመደው መንገድ አይፈታም። ይሄ በተለመደው መንገድ አይሰራም። የምድሬ ጉዳይ፣ የምድሬ ቤተ ክርስቲያን ጉዳይ፣ የምድሬ አካል ጉዳይ በተለመደው ባልተለመደ አንተ ነህ። በአዲስ ኪዳንም በብሉይ ኪዳንም ጌታ በሐዋርያት ሥራ ምዕራፍ 9 ላይ አንድ ያልተለመደ ሰው በምንም ተአምር ከ12ቱ ሐዋርያት ጋር ያልተቆጠረ ሰው ብድግ አለ። ምን አደርግ ዘንድ ትወዳለህ አለ።
ባየው በተገለጡልህ ምሳሌ ትሆን ዘንድ ታይቻለሁ። እውሮችን ወደ ብርሃን ታመጣ ዘንድ እነሆ ርስትም ታወርሳቸው ዘንድ ልታይህ ታይቻለሁ፣ እታይሃለሁ አለ። አልተጠበቀም። ያ ሰውዬ ሰይፉን መዘዘ። ሰይፉ ላይበርድ ኢየሱስ ጌታ ነው እያለ እነሆ ለሞትም ተዘጋጅቻለሁ የሚል ሐዋርያው ጳውሎስ ብቅ አፕሳይድ ዳውን ገለባበጥ ያችን ዙሪያ ያለችውን ሀገር ሁሉ ከምናምን ወደ ከምናምን ምናምን ተሻገረ፣ ከምናምን ምናምን ተሻገረ፣ ከምናምን ምናምን ተሻገረ፣ ተቀጠቀጠ፣ ተደበደበ። ባልተለመደ መንገድ ድብልቅልቁን አወጣ። አብያተ ክርስቲያናትን ተከለ። አጠገባችሁ ስትጠብቅ ባልተጠበቀ የሚመጣውን እንዳትገፋ ተጠንቀቅ በሉት። ከየት ነው የሚወለደው? ከቤተልሔም ይሁዳ ነው ሲሉ እሱ ተወልዷል። እኔ በጣም የሚገርም በዚያ ዘመን የነቁ እነ ሲሞን በመንፈስ ይወጣል። ያኛው በጠላ መንፈስ ይሁን በምን ይሁን አላቅም የሚወጣው ወደ መቅደስ ብቻ የሚወጣበት መንፈስ ይለያያል። ያኛው ግን ተቀብሎ አቀፈው። አያንተ አሰራር አለ። በዚህ ሕፃን መጣ። የእስራኤል መጽናናት ይሄ ነው። እቅፍ አድርጎ ሳመውና ትንቢት መናገር ጀመረ። ከዚያ ደግሞ ያቺ ሐና እንደገና ብድግ አለችና የሆነ ትንቢት አለቀ። ቤተ መንግስቱ ተነቃነቀ። ሰብአ ሰገል የአይሁድ ንጉሥ የት ነው የተወለደ ሲሉ እጇቸው ዱብ። እንግዲህ በጣም ሄሮድስ እብድ ነው እንዴ? ልጁ ገና ጨቅላ ነው። 30-40 ዓመት ይፈታል ንጉሥ ለመሆን። ሄሮድስ እስከዚያ ይቆያል እንዴ? ደነገጠ ይላል። የእግዚአብሔር አዲስ አሰራር ሲመጣ የማይደነግጥ የማይንቀጠቀጥ የለም። አጠገባችሁ ያለውን ሰው ወንጌል ይሰራል በሉት ባካችሁ። በደም ባንተ ይሰራል በሉ። አሜን ሃሌሉያ፣ አሜን ሃሌሉያ፣ አሜን ሃሌሉያ፣ አሜን። ኢየሱስ ክርስቶስ ጌታ ነው። በደንብ ሰምታችሁኛል። እግዚአብሔር ስሙ ብሩክ ይሁን። አምስተኛው ምንድነው? ዋጋ ለመክፈል ያላቅማማ ህብረት ነው። እረ ጣራውን ሸክላውን ሰበሩት፣ ይከፈላል። ዋጋ ለመክፈል የተዘጋጁ ናቸው። እኔ እንደው ፍራንክ ሳይዙ አይቀሩም። ሰው ሲል የአንድ ሸክላ ዋጋ ያውልህ። ዋጋ ኤክስትራ ዋጋ ለመክፈል የተዘጋጁ። ስድስተኛው እምነት እዚህ ድረስ ጢቅ ያሉ ጌታን ያስገረመ እምነት። አሜን። ይህን ሁሉ ዋጋ እንዲከፍሉ ያደረጋቸው እምነት ይሆናል አይሆንም አይደለ፣ የሚያደርገውን ያደርጋል። እምነት ጌታ ኢየሱስ ክርስቶስ ቀና አለና በአልጋ ሲወርዳየና እምነታቸውን አይቶ ከከባዱ ጀመረ። አንተ ልጅ ኃጢአትህ ተሰረየችልህ በኢየሱስ ስም። እነሱ የሰውየውን ኃጢአት ለማስተሰሪያ አይደለም የሄዱት፣ አካላዊ ሽባነቱን ሊገላገሉ ነው። በኋላ ኃጢአት ተሰረየችልህ። የሚገርም ነው። አንተ እባክህ ከከባዱ ጀመረው ሳይሉ አይቀሩም። በጣም የሚገርመው እሱ ስራው ሲሰራለት እነሱ ውጪ ናቸው፣ አልወረዱም። እነሱ ውጪ ናቸው። የሚያደርገውን ያደርግ ብለው እዚያ ቁጭ ብለው ብራቮ አደረስ ነው አይደለ፣ እግዚአብሔር ረዳን ምናምን ይላሉ። ሰውየው አንድ ነገር ያደርጋል ሲሉ ጫጫታ ሆነ። ምን ሆኖ ጫጫታ? አልጋውን ሲሸከም ሰው ሁሉ አልጋውን እዚህ ጋር ሽባብ ይነሳ። መቼም ይሄ ሁሉ መቼም እግዚአብሔር ይጠብቃችሁ እንጂ በመወራጨት አይናችሁንም ሊያጠፋ ይችላል። በጣም ሻው ታደረጉ። እግዚአብሔር ትልቅ ነገር ምን ሆነ አሉ። ምን ሆነም ያሉ አይመስለኝም። ዘለለ አይደለ? ወዶ ይዘላል። የሚያዘልለው ጋር አምጥተ ነው። ይሄን ሁሉ መንገድ ይሄድ ነው ይችላል ብለን ነው። ስለዚህ እምነት ይሙላችሁ። አሜን የሚል ጮህ አሜን ይበል። አንደኛ ለማይችሉት በምትችሉት ቁሙ። ዛሬ ምናልባት ትላንት ከትላንት ወዲያ ሳይበላ የመጣ ወንድም አለ ይሆን? ሰዓት በላይ መጣች ግራ ግብት ያላት ትኖር ይሆን? እኔ ኪስ አለ፣ አንድ ዳቦ ሁለት ዳቦ መግዣ አለ።
በቃ ያንን ደግሞ ይዞ በቃ ወደ ጌታ ማቅረብ በዳቦ ብቻ ሳይሆን በጸሎትም ይዤ ቀርባለሁ። ነገ ያቺ ሴት የምትቆራረስ ለብዙዎች የምትተርፍ ትሆናለች። አንድ ምሳሌ ልንገራችሁና ኮቪድ ጊዜ ሌሊት 9 ሰዓት ላይ ባለመድኩት ድምፅ ነቃው። ምንድን ነው የሚለው? ልጄ ሆይ አለኝ። አቤት አልኩት። 347 ኪሎ ሜትር ርቀት ላይ ያለች ከተማ ላይ አንዲት የሁለት ልጆች እናት ባሏ የሞተ ብዙ ቦታ እናገረዋለሁ የሚሰራ ስለሆነ መሰረት ቤት ከሁለት ልጆቿ ጋር ርቦኝ ቁጭ ብያለሁ አለኝ። በጌታ በኢየሱስ ስም እግዚአብሔር መሰረት ቤት ከሁለት ልጆቿ ጋር ርቦኝ ቁጭ ብያለሁ ሲል ቃል አመጣልኝ። ርቦኝ አላበላችሁኝም ብሎ የሚለው ቃል መጣልኝ። ደነገጥኩኝና ውስጤ እንቅጥቃጤ ያዘኝ። ባሏ ሞቷል፣ ሁለት ልጆች አሏት። በተባራሪ ያሳምቡሳ ምናምን እየጠበሰች ነው የምታስተዳድራቸው። በጣም ሴናሪዮ ሁሉ መጣብኝና ማልቀስ ጀመርኩ። ምን ላድርግ ጌታ ሆይ ስለው አንተ አይደለህም ደውልና ለገሌ ንገረው አለ። በኋላ እዚያ ላለ አንድ ወንድም ደወልኩና ነገርኩት። እንዲህ ይልሃል እግዚአብሔር፣ እኔ ምን እንደሆነ አላቅምና እንደዚህ ርቦኝ እዚያ ቁጭ ብያለሁ ብሏል፣ ሂድና እዚያ አግኘው አልኩት። ማንን? እግዚአብሔርን። በኋላ ያለ የሌለውን ደንግጦ ታዛዥ ወንድም ነው፣ አሁን ወደ ጌታ ሄዷል። ያለ የሌለውን ይዞ ሄደና ቁጭ አደረገ። ልጅቷ ደነገጠች። ምን ነው አለችው። እንዴት ነው ከየት ሰማ አለችው። አይ እንዲህ ደውሎልኝ ነው። ወዲያው ደወለችና ማነገረህ አለች። አይ እግዚአብሔር ወዳጅሽ አባትሽ እሱ ነገረኝ። ይኸውልህ ቀናት ተቆጥሯል፣ የምንበላው አልነበረንም። እርግጥም እግዚአብሔር ከኔ ጋራ ቤቴ ውስጥ አለ አለች። አይዞሽ አንቺ፣ አይዞ አንተ፣ እግዚአብሔር ከምስራቅ ነጣቂ ነው ፊያንስ ትነሳል። አጠገብ እኮ እያለ ነው የተራብ ነው። አጠገብ እያለን ነው እኮ አጠገባችን ያለ ሰው መፍትሄ ያጣው። ጠጋ ብለን እንዴት ነህ ደህና ነው ወይ ውሎ አዳርህ እንዴት ነህ ተብለን እንጠያየቅ። አንዳንዱ ሽባ ነው ይንፏቀቃል፣ አንዳንዱ ቤቱን ዘግቶ ያለቅሳል። መፍትሄ ግን አንተ እጅ አለ። እግዚአብሔር ይረዳናል። መልእክት የላከለት ሰው እጆቹን ያሳየኝ። በቃ እኔ ጋር አንድ ነገር አለ። አሜን ሃሌሉያ። እግዚአብሔር ይረዳናል የሚል ጮህ አሜን ይበል ባካችሁ። እኔ በጣም በአሁን ዘመን ባሉ ወጣቶች ላይ ትልቅ ተስፋና ትልቅም እምነት አለኝ። አይወርሱም ያልናቸው እነዚህ ልጆች አገር ያሻግራሉ እንዳይመስልህ። ይሄንን ቢጠቅማችሁ ነግሬያችሁ ጨርሳለሁ። አንድ ወንድም የተሻለ ስራ ታገኛለህ ብለውት በጣም የተወደደ ወጣት ነው። ስራውን ለቀቀ እና ፓስተር ያስራ እኮ ልክ እኔ ለቅቄ ሊጀምር ስል እኮ ያስራም ተዘጋ አለኝ። በቅርብ ያገባ ነው፣ በዚያን ጊዜ ቅርብ ያገባ ነው። ምን ይደረጋል? በኋላ መጸለይ ጀመርን። ጸለይን፣ አይዞህ አልኩትና ሄደ። ቸርች ግቢ ውስጥ ቆርቆሮ ቤቶች አሉ። መጥቶ ይጸልያል ማለዳ። ጸሎቱን ሰማለሁ። እኔም 12 ሰዓት 12 ተኩል ነው የምገባው መንገዱ እንዳይዘጋጋብኝ ብዬ ብልጥ ነኝ። እና ከዚህ እድሜ ላይ አስቆንጥሬ ምን ይሰራል እንግዲህ መንገድ ተዘጋግቶ እና ይጸልያል በጣም። እና አንዱ ደግሞ ስራ አጥቶ እሱ በሚጸልይበት ሰሞን ስራ አግኝቷል። ገና መጀመሩ ነው። ሁለቱም ወጣቶች ናቸው። ወጣቶች ስሙኝ። እና መጨረሻ ላይ ይሄ መኪና ቆሞ እዚያ ስራ ያገኘው መጣና ፓስተር እዚህ ግቢ ውስጥ የሚጸልየው ልጅ ምን ሆኗል አለኝ። አላቅም ምን እንደሆነ ያው ይጸልያል አልኩት። አባ ሲል አንጀቴ ተላወሰ። በዚህ ድምጸት እኔም በቅርብ ዘመን አጸልያለሁ እና እግዚአብሔር አንድ ነገር አለኝ አለ። ምን ነው ስል ብር ስጠው፣ ወጣት ብር ስጠው። መቼ? ጥቂት ቀን ስራ የጀመረ እና ምን ስጠው አለ። ስጠው ስል እኔ አልሰጠውም አለ። እንዲያውቀኝ አልፈልግም፣ አንተ ስጠው ብሎ ስንት ቢሰጠኝ ጥሩ ነው? 210,000 ከየት አመጣህ ምናምን አለ። ምን አገባኝ? በቅርብ ጊዜ አይደል የጀመርከው? አያገባኝም፣ እግዚአብሔር ብሎኝ ነው አለ። ስጠው አለ። በኋላ ልጁን ጠራሁትና እንዲህ የሆነ ብር አለና ናና ውሰድ፣ ካልሆነ ላስገባልህ ስለው እኔም ማስገባለት መስሎ ራራልኝና አይሆንም አለ። ኧረ ግድ የለህም እንዲህ ካለኝ ጥሩ ነው ምናምን ምን ቸገረኝ።
ባላደራ ነኝ፣ ባለቤት አይደለሁ። በኋላ መጣ ወሰደ። ልጁን አያውቀውም። አሁንም ምኖች ናቸው? ወጣቶች ናቸው በሉት። እኔ ሌላ ሰው አትሆኖ በእነርሱ ያለፈው ነው ምለው እኮ። እናንተ ወጣቶች እግዚአብሔር በሕይወታችሁ ይሰራል። ቤተ ክርስቲያን በዚህ መልኩ አትቀጥልም። ሸቃጭ አይቀጥልም። ነጋዴ አይቀጥልም። ለስድብ የተጋለጠው የእግዚአብሔር ስም ራሱ ይከበራል። እስቲ በእኔ ይከበራል የሚል በደም በእኔ ይከበራል። 3-4 ሆነን እንጸልያለን፣ እንያያዛለን፣ እናመጣለን። ጌታ ያደረገውን ያድርግ። ራባጋዳላ ሃዳጋይስ እንጸልይ።